በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ስለ ሥርዓተ ስግደት ይሆናል። ስግደትን አስመልክቶ ብዙ ሰዎች ብዙ ጥያቄዎችን ያነሳሉና የአምልኮ ስግደት ይቋረጣል አይቋረጥም? የግዝት በዓላትስ መቼ ናቸው? በእነዚህ ግዝት በዓላትስ ይሰገዳል አይሰገድም? እያሉ ሥርዓተ ስግደትን አስመልክቶ ብዙ ሰዎች ጥያቄ ያነሳሉና ለእነዚህ ጥያቄዎች ዛሬ በዛሬ ትምህርታችን ላይ አጠር አድርገን እንመልሳለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ ባፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ስግደት ምንድነው ስንል ስግደት የተገዢነት የትህትናና የአክብሮት መገለጫ ነው። እንደ ቅድስት ቤተ ክርስቲያናችን አስተምሮ ሁለት አይነት ስግደትና ሶስት አይነት ያሰጋገድ አይነት አለ። እነዚህን ሁለቱን በሚገባ የተረዳ ሰው ስለ ስግደት ብዙ ጥያቄዎችን አይጠይቅም ማለት ነው። እነዚህን ሁለቱን በአግባቡ የተረዳ ይህንን ደግሞ ዝርዝር አድርገን ስንመለከት እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት ለአንዱ ለአምላካችን ለእግዚአብሔር የአምልኮ ወይም ደግሞ የባህሪ ስግደት፣ ለቅዱሳን ለመስቀል እንዲሁም ደግሞ ለእመቤታችን ለቅድስት ድንግል ማርያም የአክብሮት ወይም ደግሞ የጸጋ ስግደት መስገድ ይገባል ማለት ነው። በዚህም መሰረት ታዲያ ሁለት አይነት ስግደት አለ። የመጀመሪያው የአምልኮ ወይም ደግሞ የባህሪ ስግደት ነው። ሁለተኛው ደግሞ የጸጋ ወይም ደግሞ የአክብሮት ስግደት ነው። ስለዚህ እነዚህ ደግሞ ለማን ነው የሚሰገዱት ስንል የመጀመሪያው የአምልኮ ወይም ደግሞ የባህሪ ስግደት ነው ብለናል። ይህ ስግደት ለአንዱ ለአምላካችን ለእግዚአብሔር የምንሰግደው ስግደት ነው። የምንሰግድለትም ፈጣሪያችን አምላካችን ንጉሳችንና ጌታችን ስለሆነ ፈጥሮ የሚገዛ ብቸኛ አምላክ ስለሆነ ለእርሱ ብቻ የባህሪ ስግደት እንሰግዳለን ማለት ነው። የአምልኮ ስግደት ወይም ደግሞ የባህሪ ስግደት ከእግዚአብሔር ውጪ ለማንም አይሰገድም። ለእመቤታችን አይሰገድም፣ ለመስቀል አይሰገድም፣ ለመላእክት አይሰገድም፣ ለማንም አይሰገድም። የባህሪ ወይም ደግሞ የአምልኮ ስግደት ለአንዱ ለአምላካችን ለእግዚአብሔር ብቻ ነው። ይህንን ደግሞ በደንብ ልታውቅ ያስፈልጋል። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 94 ቁጥር 6 እስከ 7 ላይ እንዲህ የሚለን ኑ እንስገድ ለእርሱም እንገዛ ለእርሱ ባደረገን በእግዚአብሔር ፊት እንንበርከክ ይላል። እግዚአብሔር በቅዱስ ዳዊት አማካኝነት በተናገረው በዚህ ቃል መሰረት ኑ ብሎ ይጣራል። እኛ ታዲያ የእግዚአብሔር ፍጥረቶች ነንና እርሱ ደግሞ አምላካችን ፈጣሪያችን ገዣችን ነውና እንሰግድለትና እንገዛለት ዘንድ ይገባል ማለት ነው። ስለዚህ ቤተ ክርስቲያናችን ይህንን ትእዛዝ ተቀበላ እንደ ሥርዓቱ ለፈጣሪዋ ስግደትን ታቀርባለች ማለት ነው። ድንገት ደግሞ ያልተረዳ ሰው ወይም ደግሞ መስገድ ያልፈለገ ሰው ትእዛዙ በብሉይ ኪዳን የነበረ ነው ተሽሯል ብሎ የሚጠራጠር የሚናገር ካለ ዮሐንስ ወንጌል ምዕራፍ 10 ቁጥር 35ን ሊያነብ ይገባል ማለት ነው። ይህ ምን ይላል? መጽሐፍ ሊሻር አይቻልምና ይላል። እንግዲህ ቃሉ ካልተሻረ ሁሉ ጊዜ እንሰግድለት ዘንድ በመቅደሱ የምንበረከክለት ዘንድ ዛሬም እግዚአብሔር ይጠራናል ማለት ነው። ስለዚህ የመጀመሪያው የስግደት አይነት የአምልኮ ወይም ደግሞ የባህሪ ስግደት ነው። እርሱም ለአንዱ ለአምላካችን ለእግዚአብሔር ብቻ የምንሰግደው ስግደት ነው ማለት ነው። ሁለተኛው ደግሞ የአክብሮት ወይም ደግሞ የጸጋ ስግደት ነው። ይህም ደግሞ የጸጋ ወይም ደግሞ የአክብሮት ስግደት የሚሰገደው ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም
ለቅዱስ መስቀሉ፣ ለቅዱሳን መላእክት፣ ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ሰማዕታትና ለቅዱሳን ጻድቃን ነው። ይህ የጸጋ ወይም ደግሞ የአክብሮት ስግደት ማለት ነው። ለምሳሌ ስናነሳ የቅዱሳን የጻድቃን የመላእክትን ቅድስና ቅዱስ ብንላቸው የእነርሱ ቅድስና አስገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰጪው የእነርሱ ቅድስና ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድስና ግን ከማንም ያላገኘው የባህሪ ገንዘቡ የሆነ ቅድስና ነው። ልክ እንደዛ ሁሉ የባህሪ ወይም ደግሞ የአምልኮ ስግደት የምንሰግደው ለአንዱ ለአምላካችን ለእግዚአብሔር ነው። የጸጋ ወይም የአክብሮት ስግደት ደግሞ ለጻድቃን፣ ለሰማዕታት፣ ለእመቤታችን፣ ለመስቀል፣ ለነቢያት፣ ለሐዋርያት፣ ለሰማዕታት የጸጋ ወይም ደግሞ የአክብሮት ስግደት እንሰግዳለን ማለት ነው። እነዚህ ሁለቱን በደንብ ለይታችሁ ከያዛችሁ ደግሞ 3 አይነት ያሰጋገድ አይነት አለ። የመጀመሪያው አድንኖ የምንለው ያሰጋገድ አይነት ነው። ሁለተኛው አስተብርኮ የምንለው ያሰጋገድ አይነት ነው። ሶስተኛው ደግሞ ሰጊድ የምንለው ያሰጋገድ አይነት ነው። እነዚህን 3ቱን በደንብ ልትይዙ ያስፈልጋል። የመጀመሪያው አድንኖ የምንለው ነው ብለናል። አድንኖ ማለት ትርጉሙ ራስን ዝቅ አድርጎ መስገድ ማለት ነው። በተለያዩ የቤተ ክርስቲያናችን መጽሐፍት አንዳንድ ቦታዎች ላይ አምሃ ወይም ደግሞ እጅ መንሳት ተብሎ ይነገራል ወይም ደግሞ ይጠራል። ይህ ያሰጋገድ አይነት ማለት ነው። ስለዚህ አድንኖ ማለት ከቃሉ ትርጉም እንደምንረዳው ራስን ዝቅ አድርጎ መስገድ ነው። በአድንኖ ጊዜ መሬት ወድቆ አይሰገድም። ከራሳችን ብቻ ዝቅ ብለን ወይም ደግሞ ጎንበስ ብለን የምንሰግደው የስግደት አይነት ነው። ከጉልበታችን ሸብረክ ብለን ከወገባችን ጎንበስ ብለን ራሳችንን ዝቅ አድርገን የምንሰግደው ያሰጋገድ አይነት ነው። ለምሳሌ በሥርዓተ ቅዳሴ ጊዜ የቅዳሴው ሥነ ሥርዓት ከተፈጸመ በኋላ በመጨረሻ ካህኑ ሕዝቡን እንዲህ ይላል፣ አቤቱ ሕዝብህን አድን ርስትህንም ባርክ ብሎ ከመባረኩ አስቀድሞ ዲያቆኑ እንዲህ ብሎ አንድ ትእዛዝ ያዛል። ምን ብሎ ያዛል ስንል በአምላካችሁ በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ አገልጋዩ በሚሆን በካህኑ እጅ ይባርካችሁ ዘንድ ብሎ ዲያቆኑ ትእዛዝ ያዛል። ይህንን ትእዛዝ ዲያቆኑ በሚያዝበት ጊዜ የሚሰገደው ያሰጋገድ አይነት አድንኖ የምንለው ያሰጋገድ አይነት ነው። እዚህ ጋር የምታስተውሉት ነገር ግን አድንኖ ሲሰገድ ጉልበት መሬት አይነካም፣ ግንባር መሬት አይነካም። በጉልበታችን መሬት ሳንነካ ወይም ደግሞ መሬት ጋር ሳንደርስ ራሳችንን ብቻ ዝቅ አድርገን የምንሰግደው ያሰጋገድ አይነት ነው። የቱ ካልን አድንኖ ማለት ነው። በደንብ ግልጽ ሊሆንላችሁ ይገባል። ሁለተኛው ደግሞ አስተብርኮ ይባላል። አስተብርኮ ማለት ወደ መሬት ወርዶ መስገድ መንበርከክ ማለት ነው። በዚህ ጊዜ ከራሳችን ዝቅ ማለት ብቻ ሳይሆን ከምድር ወድቀን በጉልበታችን በመንበርከክ የምንሰግደው ስግደት ነው። የመጀመሪያው ላይ አድንኖ ላይ ራሳችንን ዝቅ እናደርጋለን እንጂ በጉልበታችን መሬት አንነካም ብለናል። ሁለተኛው አስተብርኮ ላይ ደግሞ ራሳችንን ዝቅ ማድረግ ብቻ ሳይሆን በጉልበታችን መሬት ነክተን የምንበረከክበት ተንበርክከን የምንሰግድበት የስግደት አይነት ነው። እዚህ ጋር ግን ሁለተኛው የስግደት አይነት አስተብርኮ ላይ በጉልበታችን እንበረከካለን እንጂ ግንባራችን መሬት አይነካም። ይህንን በደንብ ልታውቁ ያስፈልጋል። ብዙውን ጊዜ በጸሎት ሥነ ሥርዓት ላይ ይህ ስግደት ወይም ደግሞ ይህ ያሰጋገድ አይነት ይፈጸማል። ለምሳሌ በግል ጸሎት ጊዜ ተንበርክኮ ሰግዶ እግዚአብሔርን የሚለምኑበት ጊዜ ያስፈልጋል። ስለዚህ አስተብርኮ በግል ጸሎታችንም ጊዜ ተንበርክከን ወደ እግዚአብሔር የምንጸልይበት ነውና አስተብርኮ ሁለተኛው ያሰጋገድ አይነት ነው። ሶስተኛው ያሰጋገድ አይነት ደግሞ ሰጊድ የምንለው ነው። ሰጊድ ማለት ትርጉሙ በራሱ መስገድ ማለት ነው። ይህ ሶስተኛው ያሰጋገድ አይነት ነው። ይህ ያሰጋገድ አይነት ወደ ምድር ወድቆ ተደፍቶ ግንባርን መሬት እያስነኩ መስገድ ነው። የመጀመሪያው ራስን ዝቅ ማድረግ ብቻ ነው ብለናል፣ አድንኖ። ሁለተኛው ደግሞ በጉልበታችን መሬት መንካት ነው ብለናል። ሶስተኛው ደግሞ ሁሉንም ማድረግ ነው። ሰጊድ የምንለው መስገድ ማለት ነው። በጉልበታችን መሬት እንነካለን፣ በግንባራችንም መሬት እንነካለን። ወደ ምድር ወድቆ ተደፍቶ ግንባርን መሬት እያስነኩ እየወደቁ እየተነሱ መስገድ ነው። ሰጊድ የምንለው ያስተጋገድ አይነት ማለት ነው። ለምሳሌ በቅዳሴ ሥነ ሥርዓት ጊዜ ዲያቆኑ 2 ጊዜ ስግዱ ለእግዚአብሔር በፍርሃት ይላል። በፍርሃቱ ናችሁ ለእግዚአብሔር ስገዱ ይላል። በዚህ ጊዜ ይህ ትእዛዝ በሚታዘዝበት ጊዜ
ሕዝቡ አቤቱ በፊት እንሰግዳለን እናመሰግናለን ብለው በታላቁ መቅደስ በእግዚአብሔር ታቦት ፊት ወድቀው ይሰግዳሉ። በዚህ ጊዜ ግንባር መሬት ይነካል። ይህንን ስግደት ሲሰግዱ የትኛው ያሰጋገድ አይነት ተሰገደ ስንል ሰጊድ የምንለው ያሰጋገድ አይነት ተሰገደ ማለት ነው። ስለዚህ ሰጊድ የምንለው ያሰጋገድ አይነት ወደ ምድር ወድቆ ተደፍቶ ግንባርን መሬት እያስነኩ የምንሰግደው ያሰጋገድ አይነት ነው። ስለዚህ 3 አይነት ያሰጋገድ አይነት አለ። አድንኖ፣ አስተብርኮ፣ ሰጊድ። አድንኖ ራስን ዝቅ ማድረግ፣ አስተብርኮ በጉልበታችን መሬት ላይ መንበርከክ፣ ሰጊድ ደግሞ ወደ ምድር ወድቆ ተደፍቶ ግንባርን መሬት እያስነኩ መስገድ ነው። ታዲያ ይህንን ስግደት ስናከናውን ምን አይነት ምስጢር እያከናወንን እንደሆነ ልናውቅ ያስፈልጋል። ዝም ብሎ ወድቆ መነሳት የሚመስላቸው ሰዎች አሉ። በስግደታችን ውስጥ ታላቅ ምስጢር አለ የምናስተውለው ማለት ነው። ስግደትን ስንሰግድ በህሊናችን ልናስተውለው ልናስበው የሚገባ ትልቅ ምስጢር አለ። ለአምላካችን ለልዑል እግዚአብሔር በምንሰግድበት ጊዜ በማስተዋል በመረዳት ልንበረከክ ይገባል። ጉልበታችን ሲሰግድ ውስጣዊ መንፈሳችን ልባችን አብሮ በታላቁ በእግዚአብሔር መቅደስ ታቦት ፊት ሊሰግድ ሊንበረከክ ዝቅ ሊል ይገባዋል ማለት ነው። ስለዚህ አሁን የምንመለከተው ስግደትን በምንሰግድበት ጊዜ ምን እያለን እንደሆነ ምን አይነት ምስጢርን እያከናወንን እንደሆነ ነው። የመጀመሪያው በምንሰግድበት ጊዜ አምላካችን ከምድር አፈር እንደፈጠረን እኛም በበደላችን ምክንያት ሞትን በላያችን ላይ እንዳመጣን አፈር ነንና ወደ አፈር መመለሳችንን ምንም በሞተ ሥጋ ወደ መቃብር ብንወርድም በነፍስ ወደ ሲኦል ብንጣልም ጌታችን ይቅር ባይ ቸር መዓቱ የራቀ ምሕረቱ የበዛ ነውና ከሞት አውጥቶ ትንሣኤን እንደሚሰጥ እያሰብን በማመን እንሰግዳለን ማለት ነው። የመጀመሪያው ምስጢር ይህ ነው። ዝም ብለን ወድቀን መነሳት አይደለም። ይህንን ነው የምናስበው። ይህንን ደግሞ በስግደት ስንገልጸው ወይም ደግሞ ስንወድቅ ስንነሳ በስግደት እየከፋፈልን ስንመለከት በመጀመሪያ ከመሬት ሰግደን በምንነሳበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደፈጠረን እናስባለን። ወገኖቼ ልብ ብላችሁ አስተውሉ። መጀመሪያ ከመሬት ላይ ወድቀን እንነሳለን። ወድቀን በምንነሳበት ጊዜ እግዚአብሔር አምላካችን እንዴት እንደፈጠረን እናስባለን። አምላካችን እግዚአብሔር ከምድር አፈር ፈጥሮ የሕይወት ስንፋስ እንደሰጠን እናስባለን። ዘፍጥረት 2:7 እናስባለን ማለት ነው ባጭሩ። ሁለተኛው ደግሞ እንደገና ተመልሰን ስንሰግድ በበደላችን ምክንያት ሞትን በላያችን ላይ እንዳመጣን ከአፈር ሰርቶናልና ተመልሰን ወደ አፈር እንደምንመለስ እናስባለን። ዘፍጥረት 3:19 እናስባለን። ወድቀን እየሰገድን በዚህ አንቀርም፣ ተነስተን እንቆማለን። በዚህ ጊዜ ምን እናስባለን? ዳግም ትንሣኤ እንዳለን እናስባለን ማለት ነው። ምንም አፈር ሆነን ወደ አፈር ብንመለስ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከሞት ተነስተን በቀኙ እንደምንቆም እናስባለን፣ እናምናለን ማለት ነው። ትንቢተ ኢሳይያስ ምዕራፍ 26:19 አንደኛ ቆሮንጦስ ምዕራፍ 15:52 እናስባለን ማለት ነው። በእውነት በዚህ ቅድስት ሃይማኖት እንድንመላለስ የፈቀደልን አምላካችን ስሙ የተመሰገነ ይሁን። ወገኖቼ በስግደታችን እንኳን ይህንን መጽሐፍ ቅዱስን ነው የምንሰብከው የምናስበው ማለት ነው። በእያንዳንዲቱ ተግባራችን እየወደቅን በምንነሳበት ወቅት እንኳን መጽሐፍ ቅዱስን ነው የምናስበው፣ የምናስተምረው፣ የምንሰብከው። ሌላኛው ምስጢር ደግሞ በስግደታችን ውስጥ ምንድን ያለው ስንል እየወደቅን እየተነሳን በምንሰግድበት ጊዜ ሁሉ ክብር ምስጋና ይገባውና የጌታችን የመድኃኒታችን የኢየሱስ ክርስቶስን የመስቀሉን መከራ ስለኛ ኃጢአት የደረሰበትን ስቃይ እናስባለን፣ ከመከራው እንካፈላለን። በዚህ ጊዜ መስቀሉን ተሸክሞ መውደቁን፣ መነሳቱን፣ መንገላታቱን እያሰብን ድህነታችንን እናየዋለን ማለት ነው። ጌታችን ስለ እኔና ስለ እናንተ ሲል ያንን እርጥብ መስቀል ተሸክሞ ሲወድቅ ሲነሳ እንደነበረ ተነሳ እያሉ እየገፈታተሩ በመሬት ላይ ሲጥሉት እንደነበረ በእግራቸው እየረገጡት ምራቃቸውን ሲተፉበት እንደነበረ የጌታችንን ሕማሙን እያሰብን ድህነታችንን እናየዋለን ማለት ነው። ይህንን ምስጢር እናስባለን በስግደታችን ውስጥ። ሦስተኛው ደግሞ ምንድን ነው የምናስበው በስግደታችን ውስጥ ስንል በስግደታችን ጊዜ ምንም ኃጢአተኛና በደለኛ ብንሆን ይቅር ባይ የሆነ አምላካችን እግዚአብሔር ከወደቅንበት ኃጢአት አንጽቶና ቀድሶ በንስሐ ውኃ አጥቦ ለሕይወት እንደሚያቆምንና እንደሚያጽናን እየተረዳን በፊቱ እንወድቃለን ማለት ነው። ልብ በሉ። በዚህም ደግሞ አንደኛ ጴጥሮስ ምዕራፍ 5:6
እናስባለን ማለት ነው። እየሰገዱ ወድቆ መነሳት ሚስጥር አራተኛው ክብር ይግባህና በትንሣኤ ዘጉባኤ ታስነሳናለህ ብሎ ማመን ነው። ይህንን ሚስጥር ነው የምናከናውነው ወገኖቼ በስግደታችን ወቅት ላይ። ስለዚህ ከዚህ የምንረዳው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስግደት ስርዓት ዝም ብሎ ወድቆ መነሳት ሳይሆን ረቂቅ ምስጢር ያለው መሆኑን ነው። ታዲያ ሁለት አይነት ስግደት እንዳለ፣ ሶስት አይነት ያሰጋገድ አይነት እንዳለ፣ ስንሰግድ ደግሞ ምን አይነት ምስጢር እያከናወንን እንደሆነ ካወቅን ከተረዳን ደግሞ ስግደት የሚሰገድባቸውና የማይሰገድባቸው ጊዜያቶች አሉ። የሚሰገድባቸው ስንል የትኞቹ ናቸው? የማይሰገድባቸው ስንልስ ሙሉ ለሙሉ የማይሰገድባቸው ምንም አይነት ስግደት የማይሰገድባቸው ናቸው ወይንስ ደግሞ እንዴት ነው የሚለው ልናውቅ ያስፈልጋል። ምክንያቱም የአምልኮ ስግደት በምንም አይነት በየትኛውም ሁኔታ ውስጥ ብንሆን አይቋረጥም። ታዲያ አምልኮ ስግደት የማይቋረጥ ከሆነ ስግደት በማይሰገድባቸው ቀናቶችስ ምንድን ነው የምናደርገው ብለው የሚጠይቁ ሰዎች አሉ። አንዳንድ ሰዎችም ሲያስተምሩ በደፈናው ስግደት የማይሰገድባቸው ቀናቶች እነዚህ ናቸው ብለው ያስተምራሉ። ከዛ በኋላ ብዙ ሰዎች ደግሞ ጥያቄ ይፈጠርባቸዋል። ለዚህ ጥያቄ ዛሬ ምላሽ እንሰጣለን ማለት ነው። እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት እንግዲህ ስግደት የሚፈጸምባቸው ጊዜያቶች አሉ። እነዚህ ምንድን ናቸው ስንል አንድ ክርስቲያን ጸሎት ከመጀመሩ በፊት ገጹን በስመ ሥላሴ አማትቦ 3 ጊዜ በመስገድ ጸሎቱን ይጀምራል። ጸሎቱን እየጸለየ ደግሞ በጸሎቱ መካከል ስግደትን የሚያነሳ ቦታ ላይ ሲደርስ አሁንም ይሰግዳል። እንዲሁም ደግሞ ጸሎቱን ከጨረሰ በኋላ ጸሎቱን በስግደት ይፈጽማል ማለት ነው። የመጀመሪያው ይህ ነው። ሌላው ደግሞ ወደ ቤተ ክርስቲያን በሚሄድበት ጊዜ ከውጭ አጥር ጀምሮ ሰግዶ ተሳልሞ ከገባ በኋላ እንደየሥርዓቱ ስግደት በሚያዝበት ቦታ ሁሉ ስግደትን ሊሰግድ ይገባል፣ ስግደትን ይሰግዳል ማለት ነው። ሌላው ቤተ ክርስቲያናችንን ከርቀት እንኳ ቢመለከት አማትቦ ይሰግዳል፣ ይሳለማል። ሌላው በነፍስ አባትም የታዘዘ ስግደት ቢኖር በቤትም ሆነ በቤተ ክርስቲያን ስግደትን ይሰግዳል፣ ይፈጽማል። ሌላው ደግሞ በቤተ ክርስቲያናችን ሥርዓት በዓመት ጌታችን የተሰቀለበት ዓርብና ሰሞነ ሕማማት የስግደት ቀናት ተብለው ይታወቃሉ። በእነዚህ ጊዜያት ብዙ ስግደት ይሰገዳል። በእነዚህ ቀናት በብዙ ጾምና በብዙ ጸሎት በእንባ የታጀበ ስግደት ይሰገዳል ማለት ነው። ምክንያቱም የጌታችንን ሕማም፣ የጌታችንን ስቅላት፣ የጌታችንን ግርፋት የምናስብበት ወቅት ስለሆነ በሰሞነ ሕማማትና በዕለተ ዓርብ በስግደት ቀን እጅጉኑ ብዙ ስግደት እንሰግዳለን ማለት ነው። የስግደት ቀን ተብለውም ይጠራሉ ማለት ነው። እነዚህን ስግደት በምንሰግድበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የደረሰበትን መከራ በማሰብ ነው። ስለኛ ሲል የተሰቃየውን ስቃይ በማሰብ ነው እነዚህን ስግደት የምንሰግደው ማለት ነው። ታዲያ ስግደታችን በግዝት በዓላት ዕለት ቢውል ምንድን ነው የምናደርገው ስንል ሦስተኛው አይነት ስግደት ማለትም ሰጊድ የሚባለው የአሰጋገድ አይነት አይፈጸምም እንጂ ሁለቱ አድንኖና አስተብርኮ የሚባሉ ስግደት ይሰገዳሉ። ስግደት አይቀርም ማለት ነው። ይህንን በደንብ ልታውቅ ያስፈልጋል። ለምሳሌ የግዝት በዓላትን አሁን እንጠቅሳቸዋለን። እነዚህ የግዝት በዓላት በሚውሉበት ጊዜ ምንድን ነው የምናደርገው? የአምልኮ ስግደት ሊቋረጥ ነው፣ የአምልኮ ስግደት ደግሞ አይቋረጥም ተብለናል። ስለዚህ ምንድን ነው የምናደርገው ስንል ቅድም ምን ብለናል? 3 አይነት የአሰጋገድ አይነቶችን አንስተናል። ከነዛ ከ3ቱ የአሰጋገድ አይነቶች ውስጥ በነዚህ በግዝት በዓላት ዕለት የማይሰገደው ሰጊድ የሚባለው የአሰጋገድ አይነት ነው። በጉልበታችን መሬት ነተን በግንባራችን ተደፍተን በግንባራችን መሬት እየነካን የምንሰግደው የአሰጋገድ አይነት ሰጊድ የምንለው የአሰጋገድ አይነት አይሰገድም ማለት ነው እንጂ የአምልኮ ስግደት በአድኖና በአስተብርኮ የአሰጋገድ አይነት ይቀርባል እንጂ አይቋረጥም ማለት ነው። ልብ በሉ። ስለዚህ የአሰጋገድ አይነታችን ይለያያል እንጂ የአምልኮ ስግደት በየትኛውም ሁኔታ ውስጥ አይቋረጥም። ይህንን በደንብ ልታውቁ ያስፈልጋል ወገኖቼ። ታዲያ ስግደት የማይሰገድባቸው ዕለታት የትኞቹ ናቸው ስንል ፍትሐ ነገሥት አንቀጽ 14 ቁጥር 537 ላይ ስግደት የማይሰገድባቸውን ዕለታት ሲናገር እንዲህ ይላል። ከአድኖና ከአስተብርኮ በቀር እስከ ምድር መስገድን የሚተውባቸው የታወቁ ጊዜያቶች እነዚህ ናቸው ብሎ ይናገራል። ልብ በሉ።
ፍትሐ ነገሥቱ ራሱ በደንብ ግልጽ አድርጎ ነው ያስቀመጠልን። ከአድንኖና ከአስተብርኮ በቀር ይላል። አድንኖና አስተብርኮን መስገድ እንችላለን። በአድንኖና በአስተብርኮ የአምልኮ ስግደታችንን ማቅረብ እንችላለን። ነገር ግን እስከ ምድር ወድቆ መስገድ የሚተውባቸው ወይም ደግሞ ሰጊድን መስገድ የሚተውባቸው የታወቁ ጊዜያቶች እነዚህ ናቸው ይላል። ከዚያም በኋላ ምን እንደሆኑ ሲናገር በዕለተ እሁድና በበዓለ ሐምሳ ወራት በጌታችን በዓላትና በእመቤታችን በዓላት ሥጋውና ደሙን ከተቀበሉ በኋላ ሰጊድ የሚባለው የአሰጋገድ አይነት አይሰገድባቸውም ወይም ደግሞ እስከ ምድር ድረስ ወድቆ መስገድ የሚተውባቸው ናቸው ይላል። ፍትሐ ነገሥት አንቀጽ 14 ቁጥር 537 ማለት ነው። እንደዚህም ደግሞ በአምስቱ የግዝት በዓላት ዕለት ሰጊድ የሚባለው የአሰጋገድ አይነት አይሰገድባቸውም፣ ነገር ግን አድንኖና አስተብርኮ ይሰገዳሉ ማለት ነው። ታዲያ ይህንን ከተመለከትን ፍትሐ ነገሥቱ በእንዲህ አይነት መልኩ ካስቀመጠልን አምስቱ የግዝት በዓላት ምንድን ናቸው? እንግዲህ አምስቱ የግዝት በዓላት የመጀመሪያው ቅዱስ ሚካኤል ነው። ወር በገባ በ12ኛው ዕለት ማለት ነው። ሁለተኛው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ወር በገባ በ21ኛው ዕለት ማለት ነው። ሦስተኛው ደግሞ እግዚአብሔር ወልድ ነው። ወር በገባ በ29 ማለት ነው። አራተኛው ቀዳሚት ሰንበት ናት። አምስተኛው ሰንበተ ክርስቲያን ናት። እንዲሁም ደግሞ በዓለ ሐምሳም አንድ ላይ ይታሰባል ማለት ነው። በዓለ ሐምሳ እንደ አንድ እሁድ ስለሚታይ ማለት ነው። በዚህም ደግሞ ቀኖናም ሰጊድም አይሰጥበትም በዓለ ሐምሳም ማለት ነው። ስለዚህ አምስቱ የግዝት በዓላት ወር በገባ በ12 ወር በገባ በ21 ወር በገባ በ29ና ዕለተ ቀዳሚት ሰንበት ወይም ቅዳሜና እሁድ ናቸው ማለት ነው። እነዚህ አምስቱ የግዝት በዓላት ናቸው። በእነዚህ በአምስቱ የግዝት በዓላት ስግደት አይሰገድባቸውም። ስግደት አይሰገድባቸውም ስንል የትኛው ያሰጋገድ አይነት? ሰጊድ የሚባለው ያሰጋገድ አይነት። በአድንኖና በአስተብርኮ ግን ስግደታችንን እንሰግዳለን ማለት ነው። እነዚህን አምስቱን የግዝት በዓላት ካነሳን ዘንዳ ደግሞ እንዴት የግዝት በዓላት ሆኑ? ለምንድን ነው የግዝት በዓላት የሆኑት የሚለውን ደግሞ እንመልከት። የመጀመሪያው ቅዱስ ሚካኤል ነው ብለናል። ወር በገባ በ12 ቅዱስ ሚካኤል የተመረጠው ከመላእክት ወገን ነው። እርሱም የመላእክት አለቃ ነው። ቅዱስ ሚካኤልን የሰራዊት ጌታ እግዚአብሔር ሕዝበ እስራኤልን እየመራ ከነዓን ያገባቸው ዘንድ የመረጠውና የላከው ታላቅ መልአክ ነው። በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ ይላል። ስለዚህ በመልአኩ በመጋቤ ብሉይ በቅዱስ ሚካኤል መሪነት እስራኤል ከግብፅ ቀንበር ተላቀው ቀይ ባሕርን ተሻግረው ምድረ ርስት ማርና ወተት የምታፈሰውን ከነዓንን ወርሰዋል። ይህ ምስጢር ለእኛ ድነት ምሳሌ ነው። ከነበርንበት በግብፅ ከተመሰለ የስደትና የኃጢአት ሕይወት እንዳንተ ያለ ማን ነው በተባለው በጌታችን በኢየሱስ ክርስቶስ ቀይ ባሕር ሲኦልን ተሻግረን ያዘጋጀልንን ከነዓንን ገነትን የመውረሳችን ምስጢር የተንጸባረቀበት የተተነበየበት የአምላካችን ድንቅ ሥራ ነው። ስለዚህ ይህ ቀን ከሌሎቹ ሁሉ ተመርጧል ማለት ነው። የመላእክት አለቃ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ በሁላችን ላይ ይደርብን። ስለዚህ ከድህነታችን ጋር የሚያዝ ነገር ስላለው ነው። አስቀድሞ መንግሥተ ሰማያትን የመውረሳችን ምስጢር የተተነበየበት የተንጸባረቀበት የአምላካችን ድንቅ ሥራ የተከናወነበት ስለሆነ ይህ ወር በገባ በ12 የቅዱስ ሚካኤል ዕለት ተመርጧል ማለት ነው። ስለዚህ ቅዱስ ሚካኤል ከመላእክት ወገን ተመርጧል። ሁለተኛው ደግሞ የእመቤታችን ዕለት ነው፣ በ21 ማለት ነው። ወር በገባ በ21 ይህ ስለምን ተመረጠ ስንል ከመላእክት ወገን ቅዱስ ሚካኤል እንደተመረጠ ከሰው ሁሉ ወገን ደግሞ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ተመርጣለች። የግዝት በዓል እንዲሆን የእመቤታችን ዕለት መመረጡ ለምንድን ነው ስንል የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ሁሉ ለማዳን ሲል ሰው የሆነው ከእርሷ ብቻ ስለሆነ ነው። በዚህ መዝሙር 131 ቁጥር 13 ላይ ስትመለከቱ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና ይላል። በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ደግሞ እነሆም ጸንሳለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ተብሎ ተጠቅሶልናል ማለት ነው። ስለዚህ የድህነታችን ምክንያት እመቤታችን ቅድስት ድንግል ማርያም ናትና
የእመቤታችን የቅድስት ድንግል ማርያም ቀን ተመርጧል ማለት ነው። ለምን ተመረጠች ስንል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ሁሉ ለማዳን ሲል ሰው የሆነው ከእርሷ ብቻ ስለሆነ ማለት ነው። ሦስተኛው ደግሞ በዓለ እግዚአብሔር ወልድ ነው። ወር በገባ በ29 ማለት ነው። ከመላእክት ወገን ቅዱስ ሚካኤል፣ ከሰው ሁሉ ወገን እመቤታችን ቅድስት ድንግል ማርያም፣ ከአጋዕዝተ ዓለም ከቅድስት ሥላሴ ደግሞ ከአብ ከወልድ ከመንፈስ ቅዱስ ደግሞ ለግዝት በዓል ወልድ ተመርጧል ማለት ነው። ይህ የጌታችን የመወለድ ቀን ከግዝት በዓላት መመረጡ ስለምንድን ነው? የተመረጠበት ምክንያት ምንድን ነው ስንል አሁንም ከመዳናችን ከሞት ወደ ሕይወት የመሸጋገራችን ሚስጥርን ቤተ ክርስቲያናችን ስለተረዳች ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35ን ሉቃስ 2:10ን መመልከት ትችላላችሁ። ከእመቤታችን ከቅድስት ድንግል ማርያም ሥጋን የተዋሃደው እግዚአብሔር ወልድ ብቻ ነው። 33 ዓመት በዚች ምድር ላይ ተመላልሶ ያስተማረን ኋላም በቀራንዮ ተሰቅሎ ሞትን ድል አድርጎ የተነሳ እግዚአብሔር ወልድ ነው። ይህ የግዝት በዓል ሆኗል። ሰጊድ የለውም፣ ሰጊድ አይሰገድበትም ማለት ነው። ስለዚህ ወር በገባ በ12 ወር በገባ በ21 ወር በገባ በ29 ሰጊድ የሚባለው ያሰጋገድ አይነት አይሰገድም ማለት ነው። ሌላው ቀዳሚት ሰንበት ናት። ቀዳሚት ሰንበትና ሰንበተ ክርስቲያን ቀዳሜና እሁድ ማለት ነው። ቀዳሚት ሰንበት ለምን ተመረጠች ስንል ከዕለታት መካከል ቀዳሜ የግዝት በዓል ተብሎ የተመረጠበት ምክንያት የሁሉ ባለቤት የሰራዊት ጌታ እግዚአብሔር ዓለማትን ሁሉ በ6 ቀናት ውስጥ ፈጥሮ ከፈጸመ በኋላ በሰባተኛው ቀን አረፈ። ይህችንም ቀን ቀደሳት፣ ለሰው ልጆችም በዓል አድርጎ ሰጠን ማለት ነው። ስለዚህ የአምላካችንን ትእዛዝ እንጠብቅ ዘንድ ቤተ ክርስቲያናችን ታስተምረናል። የሉቃስ ወንጌል ምዕራፍ 23 ቁጥር 56 ላይ በሰንበትም እንደ ትእዛዙ አረፉ ይላል። ስለዚህ እኛም እንደ ትእዛዙ በሰንበት ቀን እናርፍ ዘንድ የግዝት በዓል አድርጋ ትእዛዙን እንጠብቅ ዘንድ ቅድስት ቤተ ክርስቲያናችን የግዝት በዓል አድርጋ አውጃልናለች፣ አስቀምጣልናለች ማለት ነው። ስለዚህ በዚህ በቀዳሚት ሰንበት ወይም ደግሞ በቀዳሜ ቀን የግዝት በዓል ዕለት ነውና ሰጊድ የምንለው ያሰጋገድ አይነት አይሰገድበትም ማለት ነው። የመጨረሻውና አምስተኛው ደግሞ እሁድ ነው፣ ሰንበተ ክርስቲያን። ከአምስቱ የግዝት በዓላት እሁድ ሰንበት የተመረጠችበት ምክንያት የሕይወት ባለቤት መድህን ዓለም ክርስቶስ ከሰማያት ሰማያት የወረደበትን የማዳን ተግባሩን ፈጽሞ አዳምንና ልጆቹን ከሲኦል ነፃ አውጥቶ የዲያብሎስን አሰራር አጥፍቶ ሞትን ድል አድርጎ የተነሳበት ዕለት በመሆኗ ይህች ዕለት ተመርጣለች ማለት ነው። ቀዳሚት ሰንበት በ6 ዕለታት ፍጥረታትን ሁሉ ፈጥሮ ያረፈባት ናት ብለናል። ሰንበተ ክርስቲያን እሁድ ደግሞ የማዳን ሥራውን ፈጽሞ ሞትን ድል አድርጎ የዲያብሎስን አሰራር አጥፍቶ የተነሳበት ዕለት በመሆኗ ይህች ዕለት የግዝት ዕለት ሆናለች ማለት ነው። አንድ ሌላ የሚነሳ ጥያቄ አለ። እርሱን አጠር አድርገን እንመልስ። አንዳንድ ሰዎች የስግደት አይነቶችን ስንመለከት አድንኖ፣ አስተብርኮ፣ ሰጊድ የሚለውን ያሰጋገድ አይነት አንስተናል። ሰጊድ የሚባለውን ያሰጋገድ አይነት ስንሰግድ የአምልኮ ስግደት የምንሰግድ፣ አድንኖና አስተብርኮን ስንሰግድ ደግሞ የጸጋ ወይም አክብሮ ስግደት የምንሰግድ የሚመስላቸው ሰዎች አሉ። ነገር ግን ያ አይደለም። ያ ፍጹም ስህተት ነው። ለጻድቃን፣ ለሰማዕታት፣ ለነቢያት፣ ለእመቤታችን ለቅድስት ድንግል ማርያምም ጭምር ለመስቀሉም ጭምር ስንሰግድ በእነዚህ በሦስቱ የአሰጋገድ አይነቶች መስገድ እንችላለን። በሰጊድም በአድኖም በአስተብርኮም ማለት ነው። ሰጊድ ስትሰግድ ለመላእክት ነው። አድኖን ስትሰግድ ለፈጣሪ ነው። እንደዚሁም ደግሞ አስተብርኮን ስትሰግድ ለእመቤታችን ነው ተብሎ የተከፋፈለ ነገር የለውም። አሰጋገዱ 3 ናቸው። በእነዚህ በሦስቱ የአሰጋገድ አይነቶች የአምልኮም እንሰግዳለን፣ የጸጋም የአክብሮት ስግደትም እንሰግዳለን፣ እናቀርብበታለን ማለት ነው። ታዲያ በምንድን ነው የሚታወቀው ስንል የሚሰግደው ሰው ባለቤቱ ራሱ ነው የሚያውቀው። ለምሳሌ እኔ አምልኮ ስግደት ለፈጣሪ ለአምላኬ እየሰገድኩ ከሆነ በአድኖም መስገድ እችላለሁ፣ በአስተብርኮም መስገድ እችላለሁ፣ በሰጊድም መስገድ እችላለሁ። ለማን እየሰገድኩ እንደሆነ የማውቀው ነው ራሴ ነኝ። ሌላ ሰውም ልክ እንደዛው ደግሞ ለእመቤታችን ለቅድስት ድንግል ማርያም የጸጋ ወይም ደግሞ የአክብሮት ስግደት ሲሰግድ በአድንኖም መስገድ ይችላል፣ በአስተብርኮም መስገድ ይችላል፣ በሰጊድም መስገድ ይችላል። ነገር ግን ለእመቤታችን የአክብሮ ወይም ደግሞ የጸጋ ስግደት እየሰገደ እንደሆነ የሚያውቀው ራሱ ባለቤቱ ነው ማለት ነው እንጂ ተከፋፍሎ የተቀመጠ ነገር የለም። ይሄ በደንብ ግልጽ ሊሆንላችሁ ይገባል።
ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።